ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴትስ አላችሁልን? እኔ ሚኪያስ ነኝ 11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 2 ኬሚካል ቦንዲንግ ስር ያለው 2.3 ላይ ኮቫለንት ቦንድ እና ሞለኪውላር ጂኦሜትሪን ፓርት 6ን ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን www.lucyBridgeacademy.com እናንተን ለማገዝ ከኛ ወደ እናንተ የተበረከተ ድንቅ ስጦታ እንደሆነ ከዚህ በፊት ነግሬያችኋለሁ። እውነትም ድንቅ ስጦታ ነው። እዚህ ዌብሳይት ላይ ከ10,000 በላይ የተለያዩ ጥያቄዎችን ከመያዙ ባሻገር AI አሲስትድ የሆኑ የተለያዩ 5 ቋንቋዎችን አንደርስታንድ የሚያደርግ መሆኑ ደግሞ ሌላ ተጨማሪ ቫልዩ አድ የሚያደርግላችሁ በተመቻችሁ በፈለጋችሁት በአፍማቻችሁ ቋንቋ በሆነው እንድትጠቀሙ አማራጭ የሚሰጣችሁ ዌብሳይት ነው። ይህን ዌብሳይት እንድትጠቀሙና እንድታተርፉ አደራ እያልኩ ሀሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሀሳባችሁን አስተያየቶቻችሁን መጻፍ ትችላላችሁ። እኛ እናንተ እንደጻፋችሁ ወዲያውኑ እናየዋለን። ወዲያውኑ ደግሞ እናንተ ደስ ለማሰኘት ከዚህ በላይ የምንሰራበትን ሁኔታ እናመቻቻለን። ወደ ዲስከሽናችን እንግባ። ኦኬ፣ ስለ ኮቫለንት ቦንድ እና ሞለኪውላር ጂኦሜትሪ ዲስከስ ስናደርግ ኮቫለንት ቦንድ ውስጥ በዋነኝነት ሊገኙ የሚችሉና በዋነኝነት ኮንሲደር ማድረግ ያለን ሀሳቦችን ማሰብ ያስፈልጋል። ከነዛ ሀሳቦች መካከል አንዱ ኢንትራ ሞለኪውላር ኤንድ ኢንተርሞለኪውላር ፎርስ ነው። there are two basic forces, intramolecular force and intermolecular force. when we see intramolecular force, ስለ intramolecular force ስናይ are a chemical bond. by the way chemical bond ናቸው። ኢንተርም they are chemical bond ናቸው። የሚፈጠረው ቦንድ ነው ወይም ኢንተራክሽን ነው በሁለት ኬሚካሎች መካከል የሚፈጠር ወይም በሁለት ኮምፓውንዶች መካከል ሊሆን ይችላል ኤሌመንቶች መካከል የሚፈጠር ቦንድ ስለሆነ ኬሚካል ቦንድ መሆኑ ዳውት የሌለው ነገር ነው። ኦኬ፣ አር ኬሚካል ቦንድ አዮኒክ ሊሆን ይችላል፣ ኮቫለንት ሊሆን ይችላል፣ ሜታሊክም ላይ ሊሆን ይችላል። that holds atom together within in the molecule። ይሄ ኢንተራክሽን ይሄ ፎርስ within the molecule በሞለኪውል ውስጥ የሚደረግ ምንድነው ኢንተራክሽን ወይም አንድ ላይ ለመሆን አተም አንድ ላይ ለመሆን የሚደረግ ኢንተራክሽን በምን ውስጥ በሞለኪውል ውስጥ የሚደረግ ከሆነ ኢንትራ ሞለኪውላር ፎርስ ይባላል። በሞለኪውል ውስጥ ሲሆን when we see intermolecular force are weak attraction between molecules። ምንድነው ይሄ አትራክሽኑ? ምን አይነት አትራክሽን ነው? በሞለኪውሎች መካከል ቅድም ኢንትራ ስንል በአንድ ሞለኪውል ውስጥ በዛ ሞለኪውል ውስጥ ያለ ኢንተራክሽን ፎርስ ብለናል። ለምሳሌ ወተርን ስንወስድ ይሄ አለ፣ ይሄኛው አለ። ይሄና በኦክሲጅንና በሃይድሮጅን መካከል ያለው ኢንተራክሽን ምንድነው? ኢንትራ ሞለኪውላር ፎርስ ነው። ይሄን ኢንተራክሽን የሚፈጥረው ማለት ነው። ይሄን ኢንተራክሽን ወይም ይሄን ቦንድ የሚፈጥረው because of intramolecular force ነው። በሞለኪውል ውስጥ በወተር ሞለኪውል ውስጥ በአንዱ ሞለኪውል ውስጥ ያለ ኢንተራክሽን የሚያሳየን ከሆነ ኢንትራ እንላለን። በሞለኪውሎች መካከል ለምሳሌ እዚህ ጋር ከኦክሲጅን ጋር ከሌላ ወተር ሞለኪውል ጋር የሚደረግ ኢንተራክሽን ደግሞ ምን እንላለን? ኢንተርሞለኪውላር ፎርስ ይባላል ማለት። ስለዚህ አንዱ በሞለኪውሉ ሲሆን ኢንትራ እንላለን። በሞለኪውሎች በሁለት ሞለኪውሎች መካከል ሲሆን ምን እንላለን? ኢንተርሞለኪውላር ፎርስ እንላለን ማለት ነው። ኦኬ when we see intermolecular force ማለትም በሞለኪውሎች መካከል የሚደረግ ፎርስ ለምሳሌ እዚህ ጋር በምስሉ ላይ የምታዩት ወተር ሞለኪውል አለ። እዚህ ጋር አንድ ወተር ሞለኪውል አለ፣ እዚህ ጋር አንድ ወተር ሞለኪውል አለ። በእነዚህ በሶስቱ ወተር ሞለኪውሎች መካከል የሚደረግ ኢንተራክሽን ምን እንለዋለን? we call it intermolecular force ይባላል። ያ ፎርስ ማለት ሞለኪውሎችን የሚያያይዝ ፎርስ ነው። strongly affect ይሄ intermolecular force ቅድም እንደተባለ weaker ነው compared with other forces። ግን ምንድነው ቤዚካሊ የፊዚካል ፕሮፐርቲ ላይ ትልቅ የሆነ ተጽዕኖ አለው። ሜልቲንግ ፖይንት ላይ፣ ቦይሊንግ ፖይንት ላይ፣ ሶሊቢሊቲ ኦፍ ሰብስታንስ ላይ ቤዚክ የሆነ ምን አለው ተጽዕኖ አለው። ስፔሻሊ ፊዚካል ቼንጅ ላይ ፊዚካል ካራክተሪስቲክሳቸው የዛ ማተር ወይም የዛ ሰብስታንስ ፊዚካል ካራክተሪስቲክስ ላይ ቦይሊንግ ፖይንት፣ ሜልቲንግ ፖይንት፣ ሶሊቢሊቲ ላይ
በጣም ትልቅ የሆነ ኢፌክት አለው ማለት ነው። ስለዚህ እነዚህ ነገሮችን ኮንሲደር ማድረግ ያስፈልጋል ማለት። ስለዚህ ይሄ ምን ይባላል? ኢንተርሞለኪውላር ፎርስ ይባላል። ኦኬ there are different types of intermolecular force እንዳልኳችሁ ሞለኪውላር ፎርስ ኢንተርሞለኪውላር ፎርስ በሞለኪውሎች መካከል ያለ መሳሳብ ነው ብለናል። እነዚህ መሳሳቦች ደግሞ ብዙ አይነት አሉ። ከነዚህ መካከል ዳይፖል ፎርስ አለ፣ ሃይድሮጅን ቦንዲንግ አለ፣ ለንደን ዲስፐርሽን ፎርስ አለ። እነዚህ ታይፕ ኦፍ ኢንተርሞለኪውል ፎርሶች ነው። ስለዚህ እነዚህ አይነት ታይፖች ይኖራሉ። when we see van der Waals force አንዱ ፎርስ ታይፕ ነው። ጀነራል ተርም ኢንክሉዲንግ ዳይፖል ለንደን ፎርስ van der Waals ፎርስ ጀነራል ተርም ነው። ለብዙ ጊዜ ለንደን ፎርስንም በቫን ደርስ ዋልስ ፎርስ ኮንሲደር ይደረጋል። ዳይፖልም van der Waals ፎርስ ተብሎ እንትን ይባላል። ስለዚህ የዌል ስም ወይም የጋራ ስም ነው ማለት ነው። የዳይፖል እና የለንደን ፎርስ የጋራ ስም ነው ማለት እንችላለን ማለት ነው van der Waals ፎርስ። ስለዚህ van der Waals ፎርስ የሚል ስናገኝ ምን እያለ ነው? ወይ ዳይፖል እያለ ነው ወይ ደግሞ ለንደን ፎርስ እያለ መሆኑን አንደርስታንድ ማድረግ እንችላለን። ምክንያቱም የሁለቱም የጋራ ስም ስለሆነ ማለት ነው። ኦኬ ዲስ ፎርስ ምንድነው የሚያደርግልን? ይሄ ፎርስ ኢንተርሞለኪውላር ፎርስ ምንድነው ብያቸዋለሁ? በሞለኪውሎች መካከል ያለውን ኢንተራክሽን ያሳየናል ብያቸዋለሁ። እሺ ኤክስፕላን ዚስ ፎርስ፣ ይሄ ኢንተርሞለኪውላር ፎርስ የሚባለው ኤክስፕላን ዋይ ሞለኪውልስ ላይክ ክሎሪን ሞለኪውል ብሮሚን ሞለኪውል ካን ኤግዚስት ኢን ሊኩዊድ ኦር ሶሊድ። ለምንድነው አንድ ሰብስታንስ ወይ አንድ ኬሚካል ሊሆን ይችላል ለምን ሶሊድ ሆነ? ለምን ሊኩዊድ ሆነ? የክሎሪን እዚህ ጋር ኤግዛምፕል ላይ የክሎሪን እና የብሮሚን ነው የሰጠን። ወተር ራሱ ሊኩዊድ የሚሆነው መቼ ነው? ቤዝድ ኦን ኢንተርሞለኪውላር ፎርስ ነው። ምክንያቱም ፊዚካል ፕሮፐርቲ የሚወሰነው በዋነኝነት በማን ነው ብለናል? በኢንተርሞለኪውላር ፎርስ፣ በሞለኪውሎቹ መካከል ባለ ፎርስ ነው ብለናል። ስለዚህ ሞለኪውሎቹ መካከል ያለ ፎርስ በጣም ስትሮንግ እየሆነ ከሄደ፣ በጣም እርስ በርሳቸው በጣም የተያያዙ ከሆነ ምን ይሆናል? ይሄ ነገር ሶሊድ ይሆናል አይደለ? ደግሞ በመሃላቸው ያለ ፎርስ ደግሞ ቀነስ ያለ ከሆነ ምን ይሆናል? ሊኩዊድ ይሆናል። በጣም ደግሞ ሎ ከሆነ ደግሞ ምን ይሆናል? ጋዝ ይሆናል ማለት ነው። ስለዚህ ይሄ ፊዚካል ፕሮፐርቲን በዋነኝነት አታክ ያደርጋል። ስለዚህ ኢንተርሞለኪውላር ፎርስ ስትሮንግ ከሆነ ሶሊድ የመሆን እድሉ ሰፊ ነው። መካከለኛ ከሆነ ሊኩዊድ ይሆናል። በጣም ደካማ ከሆነ ጋዝ ይሆናል። ምክንያቱም ኢንተርሞለኪውላር ፎርስ በዋነኝነት የትኛውን ነው የሚያጠነክረውና የሚያላለው? ፊዚካል ፕሮፐርቲ ቢትዊን ሞለኪውልስ፣ በሞለኪውሎቹ መካከል ወተር ሞለኪውል አንድ ወተር ሞለኪውልና ሌላኛውን ወተር ሞለኪውል አያይዞ ውሃ ፈሳሽ እንዲሆን ወይም ውሃ ሶሊድ ሲሆን ውሃ ደግሞ ጋዝ ሲሆን በሶስቱም ስቴት ውስጥ ፕሮፐርቲውን ዋነኛ የሚጫወተው ማለት ነው ኢንተርሞለኪውላር ፎርስ ነው ማለት ነው። ኦኬ ስለዚህ እዚህ ጋር የምታዩት ግራፍ ሪላቲቭ ስትሬንግዝ ነው ወደ ላይ፣ ይሄኛው ደግሞ ኢንተርሞለኪውላር ፎርስ ነው። ስለዚህ ይሄ ዳይፖል እንደምታዩት አነስተኛ፣ በዳይፖል ኢንተራክሽን ከሆነ አነስ ያለ ነው። ሃይድሮጅን ቦንድ ተለቅ ይላል። ለንደን ዲስፐርሽን ፎርስ ደግሞ የበለጠ ተለቅ ይላል ማለት ነው። በክሎሪን እና በብሮሚን ፕሮፐርቲ ላይ ይሄንን ማየት እንችላለን ማለት ነው። what do you mean ዳይፖል ፎርስ? ዳይፖል ፎርስ ራሱ ምን ማለት ነው? ፖል ምንድነው? ብዙ ጊዜ ኖርዝ ፖል ሳውስ ፖል በሚለው ነው የምናውቀው። የሆነ ጥግና የሆነ ጥግ አይደለ? ኖርዝ ፖል እና ሳውስ ፖል ሲባል ብዙ ጊዜ የሆነ ጥግና የሆነ ጥግ አድርገን እንወስዳልና በኬሚስትሪ ዳይፖል ስንወስድ ፓርሻሊ ከአንድ ጥግና አንድ ጥግ which is ፖዚቲቭ እና ኔጌቲቭ፣ አንዱ ፖዚቲቭ ነው ኔጌቲቭ ነው። መሃል ቤት ኖ ቻርጅ አለ። አንዱ ፖዚቲቭ እና ኔጌቲቭ ጥግና ጥግ ብለን ብንወስደው ኖ ቻርጅ መሃል ላይ ብንወስደው ይሄ ፖዚቲቭ ቻርጅ፣ ይሄኛው ደግሞ ኔጌቲቭ ቻርጅ፣ ሁለቱን ቻርጆች የያዘ ዳይፖል የሚባለው ዳይ ማለት ሁለት ነው አይደለ? ስለዚህ ሁለቱም ፖሎች የያዘ ዊች ፖሎች ፖዚቲቭ እና ኔጌቲቭ ፖሎችን የያዘ ምን እንላለን? ዳይፖል ፎርስ ይባላል። ይሄ ዳይፖል ፎርስ እንደምናውቀው ይሄ ኮቫለንት ቦንድ፣ አብዛኛው ይሄ ከኮቫለንት ቦንድ ጋር የተያያዘ ነው። ምን የሚፈጥሩት ዳይፖል ፎርስ፣ በዛ ፎርስ ምክንያት የሚፈጠር ኮምፓውንድ ብዙ ጊዜ ምንድነው? ኮቫለንት ቦንድ ነው። ኮቫለንት ቦንድ እንደምታውቁት ኮምፕሊትሊ ሰጪ መሆን አይችሉም አይደለ? ምክንያቱም ኤሌክትሮን ዲቪዥንስ ወይም የኤሌክትሮን እጥረት ስላለባቸው ሙሉ ለሙሉ መስጠት አይችሉም። ግን ምን ማድረግ ይችላሉ? መጋራትና መጠቀም ይችላሉ። ተጋርተው ሲጠቀሙ ግን ምን ይሆናል?
አንደኛው የበለጠ ይጠቀማል፣ አንደኛው ደግሞ ትንሽ ይጠቀማል አይደለ? ስለዚህ ይሄ አንደኛው የበለጠ የሚጠቀመው ኦልሞስት እንደወሰደው ማለት አሁን ለምሳሌ እናንተ የጋራ የምትጠቀሙበት ዕቃ ቢኖራችሁና አንዱ ብዙ ጊዜ የሚጠቀም መጽሐፍ ለምሳሌ የጋራ ተገዛና ቤት ለእናንተ ለአንድ ሰውና ለወንድማችሁና ለእናንተ ተገዛ እንበልና መጽሐፉን ግን ብዙ ጊዜ የሚጠቀመው ከሆነ ሌላ ሶስተኛ ሰው ሲጠይቅ ካንተ ከመጀመሪያው ብዙ ከማይጠቀመው ይልቅ ብዙ የሚጠቀመው እንደ ባለቤት ቆጥሮ መጽሐፍን እስኪ አውሰኝ ይለዋል። ምክንያቱም ብዙ ጊዜ የሚያየው እሱ እጅ ስለሆነ። ልክ እንደዛ ኤሌክትሮኗን ብዙ ጊዜ የምትጠቀማት ምንድነው ፓርሻሊ ኔጌቲቭ ኦልሞስት እንደወሰደ ይቆጠራል። ግን ሙሉ ለሙሉ የሱ ስላልሆነ ነው ፓርሻሊ ኔጌቲቭ የተባለው። ደግሞ እንደ ሰጪ ብዙ ጊዜ ደግሞ ኤሌክትሮኑ እሱ ጋር የማይሆነው ደግሞ ኦልሞስት ሰጥቷል ተብሎ ፓርሻሊ ፖዚቲቭ ይባላል ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።